ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥር 17 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ዓለም አቀፍ ትምህርት ቤቶች የ30 በመቶ የውጭ ሀገር ተማሪዎች ኮታን ካላሟሉ እውቅናቸው ሊሰረዝ መሆኑ ተሰምቷል። ይህን በተመለከተም የትምህርት ሚኒስቴር አዲስ መመሪያ አውጥቷል። በዝርዝር ይዘነዋል። በኢትዮጵያ በቴሌኮም በባንክና በኤሌክትሪክ አገልግሎት መሰረተ ልማቶች ላይ የሚሰነዘረው ጥቃት ከሌሎች ዘርፎች በ4 እጥፍ መጨመሩ ተነግሯል። በዝርዝር ይዘነዋል። ከውጭ ደግሞ በሩሲያ ዩክሬንና አሜሪካ መካከል የተደረገው ንግግር ያለ ውጤት መጠናቀቁ ተገለጸ። ለምን ያለ ውጤት ተጠናቀቀ? የምትሰሙት መረጃችን ነው። ኢራን የአሜሪካን ወታደራዊ ክምችት ለመመከት የሰርጓጅ መርከቦችን ኃይል ወደ ሆርሙዝ የባህር ሰርጥ ማሰማራቷን አስታወቀች። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ ወደ ዝርዝር መረጃዎቻችን እንሸጋገራለን። ዓለም አቀፍ ትምህርት ቤቶች የ30 በመቶ የውጭ ሀገር ተማሪዎች ኮታን ካላሟሉ ከደረጃ ይወርዳሉ ተባለም። በትምህርት ሚኒስቴር በወጣው አዲስ መመሪያ መሰረት ቢያንስ 30 በመቶ የውጭ ሀገር ዜግነት ያላቸውን ተማሪዎች ያላስመዘገቡ የግል ትምህርት ቤቶች የዓለም አቀፍ ትምህርት ቤት እውቅናቸው ሊሰረዝ እንደሆነም ተሰምቷል። ይህ ውሳኔ በትምህርት ሂደት ላይ መስተጓጎልን፣ የክፍያ ጭማሪንና የውጭ ሀገር ዜጎች ሀገሪቱን ጥለው የመውጣት ስጋትን በመፍጠሩ በወላጆች ዘንድም ከፍተኛ ተቃውሞ አስነስቷል። በተጨማሪም እንደ ካምብሪጅ አካዳሚ ኢትዮጵያና ፊሊፐር ያሉ ትምህርት ቤቶች መመሪያውን ካላከበሩ ወደ ሀገር በቀል ትምህርት ቤትነት እንደሚቀየሩም የትምህርት ሚኒስቴር አስታውቋል። ይህም ደግሞ እንደ አይፒ፣ ብሪቲሽና አሜሪካን ያሉ ዓለም አቀፍ የስርዓተ ትምህርት አይነቶችን ትተው የኢትዮጵያን ብሔራዊ የትምህርት ስርዓት እንዲከተሉ ያስገድዳቸዋል ተብሏል። በመሆኑም ትምህርት ቤቶች በመጀመሪያ የተቋቋሙት ለዲፕሎማቶች ልጆች ቢሆንም በአሁኑ ወቅት ግን ዓለም አቀፍ ተወዳዳሪነትን ለሚፈልጉ ባለሀብት ኢትዮጵያውያን መሸሸጊያ ሆኗል ተብሏል። በዚህም ይህንን አካሄድ ለመገደብ ሚኒስቴሩ መመሪያውን ማውጣቱ ተገልጿል። ከፍተኛ የውጭ ምንዛሬ ክፍያ የሚከፍሉ ወላጆች በበኩላቸው በምርምር ላይ የተመሰረተ ዓለም አቀፍ ትምህርት ሲከታተሉ የቆዩ ተማሪዎች በድንገት ወደ ሀገራዊ ፈተናዎች እንዲዛወሩ መደረጉም በትምህርታቸው ላይ ከፍተኛ ጫና እንደሚያሳድርባቸው ገልጸዋል። በህዳር 2025 የወጣው መንግስታዊ ያልሆኑ የትምህርት ተቋማት መቆጣጠሪያ መመሪያው 85 በመቶ መስፈርቱን ላሟሉ ትምህርት ቤቶች ለ1 ዓመት የሚቆይ ጊዜያዊ እውቅና ይሰጣልም ተብሏል። በተጨማሪም የውጭ ማህበረሰብ ትምህርት ቤቶች 30 በመቶ ፈንድ ከሀገራቸው መንግስት እንደሚያገኙ ማረጋገጥ እንዳለባቸው የሚደነግገው መመሪያው ቀሪው 70 በመቶ ደግሞ ራሳቸውን እንዲችሉም ያዛል። እንዲሁም የትምህርት ክፍያ ጭማሪን በተመለከተ ደግሞ በየ3 ዓመቱ የሚደረግ ሲሆን ከጭማሪው 3 ወር በፊት ወላጆችን ማማከርና ህጋዊ ደረሰኝ መስጠት ግዴታ መሆኑን መዘገባችን አይዘነጋም። ህገወጥ የወርቅ አዘዋዋሪዎች ላይ እርምጃ መወሰዱ ተገለጸ። በህገወጥ የወርቅ አዘዋዋሪዎች ላይ እርምጃ መወሰዱን የቤንሻንጉል ጉሙዝ ክልል ማዕድን ሀብት ቢሮ አስታውቋል። ህገወጥ የወርቅ ዝውውርን ለመከላከል በክልሉ ርዕሰ መስተዳድር የሚመራና የክልሉ የማዕድን ሀብት ቢሮ ኃላፊ፣ የክልሉ ፖሊስ፣ የፌዴራል ፖሊስና የመከላከያ ሰራዊት የተካተቱበት ግብረ ኃይል ከተቋቋመ ወዲህ በህገወጥ ዝውውር የተሰማሩ ግለሰቦች
ቁጥጥር ስር እየዋሉ መሆኑን የቤንሻንጉል ጉሙዝ ክልል የማዕድን ሀብት ቢሮ የህዝብ ግንኙነት ባለሙያ ወይዘሮ ተስፋነሽ መለሰ ተናግረዋል። በዚህም ደግሞ ባለፈው ሩብ ዓመት በህገ ወጥ መንገድ ሲዘዋወር የነበረ 1000 ኪሎ ግራም ወርቅ በኬላዎች ላይ በተደረገ ፍተሻ መያዙንና ወደ ብሔራዊ ባንክ ገቢ መደረጉን የተናገሩት ባለሙያዋ በህገ ወጥ መንገድ ወርቁን ለማዘዋወር የሞከሩ ግለሰቦችም በህግ ቁጥጥር ስር ውለው ጉዳያቸው እየታየ መሆኑን ገልጸዋል። በተጨማሪም ባለፉት 6 ወራት ክልሉ ለብሔራዊ ባንክ ገቢ ያደረገ ወርቅ በልዩ ሁኔታ አነስተኛና ጥቃቅን ከተደራጁ ማህበራት የተገኘ መሆኑን ጠቅሰው የክልሉ ማዕድን ሀብት ቢሮ ፍቃድ የሰጣቸው የወርቅ አዘዋዋሪዎችም በወር 1 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረግ እንደሚገባቸው ህግ ማውጣቱን ተናግረዋል። ይህንን በማይተገብሩ አዘዋዋሪዎች ላይ ማስጠንቀቂያ ከመስጠት አንስቶም ፍቃድ እስከ መንጠቅ እርምጃ ይወሰዳል ሲሉ ወይዘሮ ተስፋነሽ ተናግረዋል። በኢትዮጵያ በቴሌኮም በባንክና በኤሌክትሪክ አገልግሎት መሰረተ ልማት ላይ የሚሰነዘረው ጥቃት ከሌሎች ዘርፎች በ4 እጥፍ መጨመሩ ተነገረ። ኢትዮጵያ በአሁኑ ወቅት በዓለም አቀፍ ደረጃ ለጎጂ ሶፍትዌር ጥቃቶች እጅግ ተጋላጭ የሆነች ሀገር መሆኗን አንድ የእስራኤል የሳይበር ደህንነት ከፍተኛ ባለሙያ ተናግረዋል። እንደ ባለሙያው ገለጻ ከሆነ የመንግስት ተቋማት እንደ ታላቁ የኢትዮጵያ ህዳሴ ግድብና የቴሌኮሙኒኬሽን ዘርፍ ያሉ ወሳኝ መሰረተ ልማቶች በተደጋጋሚ የጥቃት ኢላማ እየሆኑ ነው ማለታቸውን ካፒታል ጋዜጣ ዘግቧል። በኢኖቬሽንና ቴክኖሎጂ ሚኒስቴር በኢትዮጵያ የሳይበር ደህንነት ማህበርና በእስራኤል ኤምባሲ ትብብር በተዘጋጀው የከፍተኛ አመራሮች የሳይበር ደህንነት ወርክሾፕ ላይ የሳይበር ኢንቴግሪቲ ኩባንያ ምክትል ፕሬዝዳንት አንድሪው ፔሌድ በኢትዮጵያ ላይ የተጋረጠውን ከባድ ፈተና አብራርተዋል። በዚህም እንደ አውሮፓውያን አቆጣጠር በ2024 ኢትዮጵያ የማልዌር ጥቃቶች በብዛት ከሚታዩባቸው ሀገራት በዓለም አንደኛ ደረጃ መያዟንም ጠቅሰዋል። በተለይም በመንግስት በቴሌኮም በባንክና በኤሌክትሪክ አገልግሎት መሰረተ ልማቶች ላይ የሚሰነዘረው ጥቃት ከሌሎች ዘርፎች በ4 እጥፍ ይበልጣል ሲሉም ተናግረዋል። የእስራኤል አምባሳደር አብርሃም ንጉሴ በበኩላቸው ኢትዮጵያ እየተከተለች ያለችው የዲጂታል ትራንስፎርሜሽን ጉዞ አድናቆት የሚቸረው ቢሆንም የዲጂታል ሀብቶችን መጠቀም ግን እጅግ ወሳኝ መሆኑን አሳስበዋል። በዚህም እስራኤል በሳይበር ደህንነት ያላትን የዳበረ ልምድ ለኢትዮጵያ ለማካፈልና በትብብር ለመስራት ዝግጁ መሆኗን አምባሳደሩ አረጋግጠዋል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከባህር ማዶ ወደ ያዝነላችሁ መረጃዎቻችን እንሸጋገራለን። የዳንጎቴ ነዳጅ ማጣሪያ የሚጠበቀውን ያህል ተጽዕኖ ማሳደር አልቻለም ተባለም። በሀያላን ሀገራት ውስጥ የነዳጅ ማጣሪያ ፋብሪካዎች በቀዳሚነት መዘጋታቸው የዓለምን የነዳጅ አቅርቦት መዋቅርና የገበያ ሁኔታ በከፍተኛ ሁኔታ እየቀየረው መሆኑን ኪፕለር የተሰኘው የንግድ መረጃ ተንታኝ ድርጅት በቅርቡ ባወጣው ጥናት አስታውቋል። በዚህም እንደ ተቋሙ መረጃ መሰረት ከስዊዝ ቦይ በስተ ምዕራብ የሚገኙና በቀን 900,000 በርሜል ነዳጅ የማጣራት አቅም ያላቸው ፋብሪካዎች በቋሚነት ከስራ መውጣታቸውን ገልጿል። ይህን ተከትሎም ቀደም ሲል በዘርፉ ያጋጥሙ የነበሩ ድንገተኛ የአቅርቦት እጥረቶችን ለማቋቋም የሚረዳውን የተጠራቀመ ኃይል እንዲሸረሽር አድርጎታልም ተብሏል። ይህ የማጣራት አቅም ማጣት ከፍተኛ ተጽዕኖ ያስከተለ ሲሆን ጥቂት ማጣሪያዎች ብቻ በስራ ላይ መቆየታቸው በማንኛውም ጊዜ የሚከሰት የስራ መቋረጥ በነዳጅ ዋጋና በአቅርቦት ላይ ትልቅ ቀውስ እንዲፈጠር ምክንያት ሆነዋልም ብሏል። በተለይም የአትላንቲክ ተፋሰስ ሀገራት በ2026 መጀመሪያ ላይ ትልቅ መዋቅራዊ ለውጥ ውስጥ መግባታቸውን የጠቀሰው ሪፖርቱ በአውሮፓና በሰሜን አሜሪካ ወደ 800,000 በርሜል የሚጠጋ የማጣራት አቅም በቋሚነት መዘርጋቱን አመላክቷል። በአሁኑ ወቅት ደግሞ የዓለም የነዳጅ ገበያን ለማረጋጋት በሁለት ግዙፍ አዳዲስ ማጣሪያዎች ማለትም በናይጄሪያው
የ650 ሺህ በርሜል አቅም ባለው ዳንጎቴና በሜክሲኮ የ340 ሺህ በርሜል ዶስ ባኮስ ማጣሪያዎች ላይ ከፍተኛ ተስፋም ተጥሏል። ይሁን እንጂ የናይጄሪያው ዳንጎቴ ማጣሪያ ምንም እንኳን የሀገር ውስጥ ገበያን ለማርካት ጥረት እያደረገ ቢሆንም በዓለም ገበያ ላይ ይጠበቅ የነበረውን ያህል ለውጥ ማምጣት እንዳልቻለ ተገልጿል። ለዳንጎቴ ማጣሪያ አፈጻጸም መገደብ ዋነኛው ምክንያቱ ደግሞ በማጣሪያው ላይ ዋና የልወጣ ስርዓት ላይ ያጋጠመውና እስካሁን ያልተፈታው የቴክኒክ ብልሽት መሆኑ ተጠቁሟል። ዩክሬን አዲሱን የኢራንን ድሮን በራሷ ድሮን መታ መጣሏን አስታወቀች። የዩክሬን መከላከያ ሰራዊት ሩሲያ በቅርቡ በጦር ሜዳ ላይ ማሰማራት የጀመረችውን ሼድ 107 የተሰኘ የኢራን ስሪት የሆነ የጥቃትና የቅኝት ድሮን ለመጀመሪያ ጊዜ መቶ መጣሉን አስታውቋል። ጥቃቱን የፈጸመው የዩክሬን 47ኛው የሜካናይዝድ ብርጌድ ስር የሚገኘው ስካይዋርስ የተሰኘው የድሮን አብራሪዎች ቡድን ሲሆን ለክዋኔ የተጠቀሙት ስቲንግ የተሰኘ በዩክሬን የተመረተ ባለ 4 ክንፍ አጋጭ ድሮን መሆኑም ተገልጿል። የዩክሬን ጦር ይፋ ባደረገው የቪዲዮ መረጃ መሰረት የዩክሬኑ ስቲንግ ድሮን በከፍተኛ ፍጥነት በመጓዝ የሩሲያውን ሻሂድ 107 ድሮን በአየር ላይ እያለ አሳዶ በማጋጨት ከጥቅም ውጭም አድርጎታል። ይህ ክስተት በዘመናዊው የድሮን ጦርነት ውስጥ ዩክሬን ውድ የሆኑ የመከላከያ ሚሳኤሎችን ከመጠቀም ይልቅ አነስተኛ ዋጋ ያላቸውን አጋጭ ድሮኖች በመጠቀም ጥቃትን መመከት እንደሚችል ያሳየ ስኬት ተደርጎም ተወስዷል። በሩሲያ ዩክሬንና አሜሪካ መካከል የተደረገው ንግግር ያለ ውጤት መጠናቀቁ ተገለጸ። በአቡዳቢ ሲካሄድ የነበረው የሩሲያ ዩክሬንና አሜሪካ ተደራዳሪዎች የተሳተፉበት የመጀመሪያው የሶስትዮሽ የሰላም ንግግር ተጨባጭ ውጤት ሳያገኝ መጠናቀቁ ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የውይይቱ ሁለተኛ ዙር በቀጣይ ሳምንት ሊካሄድ እንደሚችል ቢጠቁሙም የአሜሪካ ባለስልጣናት ግን ከሳምንት በኋላ ይጀምራል ብለዋል። ይህ አቡዳቢ ውስጥ የተካሄደው ንግግር ሩሲያ በዩክሬን ላይ ወረራ ከጀመረች ከ4 ዓመታት በኋላም የተካሄደ የመጀመሪያው የሶስትዮሽ ውይይት መሆኑ ተነግሯል። ውይይቱን በተመለከተ ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የንግግሩ ዋነኛ ትኩረት ጦርነቱን ለማስቆም በሚያስችሉ ጉዳዮች ላይ መምከር ነበርም ብለዋል። ዜሌንስኪ አክለውም ሁሉም ወገኖች ወደ አገሮቻቸው ተመልሰው ከመሪዎቻቸው ጋር በመመካከር ለቀጣይ ውሳኔዎች እንዲዘጋጁ ከስምምነት መደረሱንም አመላክተዋል። ስማቸው ያልተጠቀሰ አንድ የአሜሪካ ባለስልጣን ደግሞ ቀጣዩ ዙር ንግግር በሚቀጥለው ሳምንት እሁድ ዕለት አቡዳቢ ውስጥ እንደሚካሄድ ለጋዜጠኞች ተናግረዋል። ለ2 ቀናት የተካሄደው ንግግር ያበቃው ደግሞ ሩሲያ ክፉኛ የተጎዳውን የዩክሬን የኃይል ማመንጫ መሰረተ ልማቶችን ኢላማ አድርጋ ከባድ የአየር ጥቃቶችን ከፈጸመች በኋላ ነው ተብሏል። ኢራን የአሜሪካን ወታደራዊ ክምችት ለመመከት የሰርጓጅ መርከቦችን ኃይል ወደ ሆርሙዝ የባህር ሰልጥ አሰማራች። በባህረ ሰላጤው አካባቢ የአሜሪካ ባህር ኃይል የሚያደርገውን መጠነ ሰፊ እንቅስቃሴ ተከትሎ ኢራን ዘመናዊ የሆኑ የፋቲህና የጋዴር ሰርጓጅ መርከቦችን በሆርሙዝ የባህር ወሽመጥ ማሰማራቷን አስታውቃለች። ይህ እርምጃ ዋሽንግተን ተጨማሪ የአውሮፕላን ተሸካሚ መርከቦችንና አውዳሚ የጦር መርከቦችን ወደ ቀጠናው መላኳን ተከትሎ የመጣ ነው ተብሏል። ኢራን ያሰማራቻቸው ሰርጓጅ መርከቦች በተለይ ለሆርሙዝ የባህር ወሽመጥ ጥልቀት የሌለው ውሃ ተስማሚ ሆነው የተሰሩ መሆናቸውም እየተነገረ ይገኛል። አሸናፊ የሚል ትርጉም ያለው ይህ የፋቲህ ሰርጓጅ መርከብ በኢራን የሀገር ውስጥ አቅም የተሰራ ሲሆን እስከ 200 ሜትር ጥልቀት የመጥለቅ አቅም አለውም ተብሏል። መርከቡ የክሩዝ ሚሳኤሎችን፣ ቶርፒዶዎችን
መርከቦችንና የባህር ውስጥ ፈንጂዎችን የታጠቀ ሲሆን ለረጅም ጊዜ ማለትም እስከ 35 ቀናት በውሃ ውስጥ የመቆየት ብቃት እንዳለውም ተነግሯል። የአሜሪካ ባህር ኃይል በቅርቡ ዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ግብረ ኃይል ወደ ቀጠናው መላኩ ይታወሳል። ዋሽንግተን ይህን ያደረገችው ደግሞ የንግድ መርከቦችን ደህንነት ለመጠበቅና የኢራንን ተጽዕኖ ለመገደብ እንደሆነ ብትገልጽም ቴሄራን ግን ድርጊቱን ተንቀሳቃሽና የቀጠናውን ሰላም የሚያናጋ ስትልም ፈርጀዋለች። በሌላ በኩል ከዓለም አጠቃላይ የነዳጅ ፍጆታ ውስጥ 20 በመቶ የሚሆነው የሚያልፈው በዚህ የባህር ወሽመጥ በኩል ሲሆን ኢራን ደግሞ እነዚህን ሰርጓጅ መርከቦች ማሰማራቷ አስፈላጊ ሆኖ ከተገኘም ወሽመጡን የመዝጋት ወይንም በጠላት መርከቦች ላይ ከፍተኛ ጉዳት የማድረስ አቅም እንዳላት ለማሳየት ነው ተብሏል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁን ጋብዛለን። ሰናይ ጊዜን ተመኘን።